ኦሪት ዘጽአት ምዕራፍ 2 ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ፀነሰች፣ ወንድ ልጅም ወለደች። መልካም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሣጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው፣ ሕፃኑንም አኖረችበት፣ በወንዝም ዳር ባለ በቄጠማ ውስጥ አስቀመጠችው። እኅቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች። ደንገጥሮችዋም በወንዝ ዳር ይሄዱ ነበር። ሣጥኑንም በቄጠማ ውስጥ አየች። ደንገጥርዋንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች፣ እነሆም ሕፃኑ ያለቅስ ነበር። አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች። እኅቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ። ወደ ፈርዖንም ልጅ ዘንድ አመጣችው፣ ለእርስዋም ልጅ ሆነላት። እኔ ከውኃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። በዚያም ወራት እንዲህ ሆነ፣ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የሥራቸውንም መከራ ተመለከተ። የግብፅም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየ። ወዲህና ወዲያም ተመለከተ፣ ማንንም አላየም። ግብፃዊውንም ገደለ፣ በአሸዋም ውስጥ ሸሸገው። በሁለተኛውም ቀን ወጣ፣ ሁለቱም የዕብራውያን ሰዎች ሲጣሉ አየ። በዳዩንም ለምን ባልንጀራህን ትመታዋለህ አለው። ያም በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገህ? ወይስ ግብፃዊውን እንደ ገደልኸው ልትገድለኝ ትሻለህን አለው። ሙሴም በእውነት ይህ ነገር ታውቆአል ብሎ ፈራ። ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያምም ምድር ተቀመጠ፣ በውኃም ጕድጓድ አጠገብ ዐረፈ። ለምድያምም ካህን 7 ሴቶች ልጆች ነበሩት። እነርሱም መጥተው ውኃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውኃውንም ገንዳ ሞሉ። እረኞችም መጥተው ገፉአቸው። ሙሴ ግን ተነሥቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸውም ወደ ራጉኤልም በመጡ ጊዜ ስለ ምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንንም አጠጣ አሉት። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራም ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲፓራን ለሙሴ ሚስት ትሆነው ዘንድ ሰጠው። ወንድ ልጅም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሣ አለቀሱ፣ ጮኹም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የልቅሶአቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ፣ እግዚአብሔርም በእነርሱ ያለውን ነገር አወቀ።